ዋናው ሰብር ያሳጣኝ ነገር በቃ ሰው ሲያዝንልኝ አልወድም። አሁን ትምህርት ቤት ወይ አጥፍተን የሆነ ክላስ ውስጥ ምናምን ሁሉም የሚቀጣ ከሆነ እኔ አልቀጣም። ቤት ስገባ ምንም እነሱም አያውቁም። አሁን እናቴንም ብጠይቃት አታውቀውም። ይሄን የፈላሻ ይሄ ፓራላይዝ ነበር እግሩ። የፈላሻ እግሩ ላይ ሲደፋበት ደንግጦ በቃ አላህ በጣም ዱዓ ስላደረገለት ለአላህ በዛ ምክንያት እግሩን አዳነለት። በቃ አላህ እያየ ያለው ሌሎቹን ነው ማለት ያ ሰውዬ ዱዓ አደረገለት እያየው ስለነበረ አፍ ያረገው። ስለዚህ እኔን እያየኝ አይደለም በቃ የሆነ ሰዓት ላይ ያየኛል። በቃ ብስጭት ውስጥ መግባት ጀመርኩ። በቃ ይሄ በየቀኑ የምሰግደው ምንም የምለውን በቃ ያው ለሱ ብዬ ማረገው ነበር የሚመስለኝ። ሰለቸኝ በቃ መስገዱም ሰለቸኝ። ምንም ለውጥ ካላየሁበት ራሴን መሳት ጀመርኩ። በተለይ ሌሊት በቃ ከተኛሁ በኋላ እኔ ሌሊት እጄ እንዲድልኝ ነበር። አላህ ደግሞ ራሴን እንድስት አደረገኝ። በቃ በተኛሁበት ራሴን እስታለሁ። ምግብ መብላት እያቃተኝ መጣ። ያቃጥለኛል ምላሴን ምግብ ስበላ። ስነቃ ከእንቅልፉ እንደነቃ ሰው ነው ማውቀው። ራሴን እንደሳትኩ ራሱ ማውቀው ምላሴን ሳይሆን ከውስጥ ሻወር ቤቱን ቆልፌው እዛው ወደኩኝ። ዘፈን ማዳመጡን ሰላቱን ሙሉ ለሙሉ ነው የተውኩት። ሰው እኮ ታሞ ተኝቶ ይሰግዳል። ጭራሽ በቃ ጀርባሽ ጋር ነው እዚህ ጋር ነው ያለው ማለት ተብዬ አላውቅም። እንደሱ እዚህ ጋር ነው ያለው በቃ ጀርባዬ እንዲህ መሀሉን እንዲህ በእጁ እንዲነካውና ይህ እቺ ናት እቺ ከገባች ይድናል እጅሽ ይድናል አለ። ስሜ ፈቲያ ደገፉ ይባላል። የተወለድኩት ሪቼ መሻለኪያ አካባቢ ነው። ያደግኩት ደግሞ ቃሊቲ ወርቁ ሰፈር የሚባል አካባቢ ነው። የተማርኩት አሳይ ቦሌ፣ ከዛ ፋልከን አካዳሚ ገባሁኝ። ረጅሙን ጊዜ የተማርኩት ፋልከን ነው። አቤኔዘር የሚባልም ትምህርት ቤት ተምሬያለሁ በፊት ኬጂ አካባቢ ማለት ነው። ዩኒቨርሲቲ ደግሞ ደብረ ብርሃን ዩኒቨርሲቲ ተምሬያለሁ። ስወለድ ሰው በስነ ስርዓት ሲወለድ በጭንቅላቱ ነው አይደል ቀድሞ የሚመጣው። እኔ በእግር ነበር የተወለድኩት። ከዛ በዛ ሰዓት በተፈጠረ አላውቅም፣ ትክክለኛ ምክንያቱን አላውቅም። የተለያየ ነገር ነው የሚያወሩት። አንዳንድ ቦታ በእግር ስትወለጂ ኦክሲጅን ውስጥ እጥረት አለ፣ በሱ ምክንያት እጅሽ ተነክቷል ይሉኛል። አንዳንድ ቦታ ደግሞ እንደዛ በኦክሲጅን ምናምን ሳይሆን እናትን ለማትረፍ ጎትተው እኔን ሲሉኝ እጄን የጎተቱት እንደዛ የሚልም አለ። ብቻ እርግጠኛ አይደለሁም። ከዛ ከተወሰነ ጊዜ በኋላ ያው ሰብር አልነበረኝም በፊት ተማሪ ያለሁ ምናምን በተለይ ድሮ ማለት ነው። መጀመሪያ በስነ ስርዓት ስለራሴ ማወቅ የጀመርኩት በቃ 4ኛ 5ኛ ክፍል አካባቢ ከደረስኩ በኋላ ነው። ያኔ ተማሪውም ዋናው የኔ በቃ የምለው ትልቅ መጥፎ ነገር ነበር የምለው ላይ ነው። ይሄ ኤሌመንተሪ ሃይ ስኩል ምናምን እያለሁ እና ተማሪ ማስተዋል ሲጀምር እኔም ራሴን ማየት ሲጀምር የሆነ የሚለይ ነገር እንዳለኝ ከዛ በኋላ ከ4ኛ ክፍል በኋላ ማለት ይቻላል በቃ በደንብ ራሴን በቃ ያስተዋልኩበት ብዬ አሁን በደንብ የማስታውሰው አጋጣሚ ተማሪ እንደ መድረክ ላይ ምናምን ፕሬዘንቴሽን ምናምን ቀርቦ የሆነ ተማሪ ሲያጨበጭብ ምናምን እኔም እችላለሁ ማጨብጨብ አጨበጭብ ነበር። ከዛ ተማሪዎች ያዩኛል ከጎን ምናምን ያኔ ነው በቃ ለካ እኔ ከነሱ ላይ ያለው ሲያዩኝ በጣም ሲያዩኝ እንደምለይ ሳቅ በቃ ያኔ ነው በደንብ ራሴን ማስተዋል የጀመርኩት። ተማሪም ጋር የተለየ ነገር እንዳለኝ ያወቅኩት ያኔ ነው። ቤት ውስጥ እኔ አላውቀውም። ቤት ከአባቴ ጋር ምናምን እንደፈለኩ ላፋለው፣ ከወንድሜ ጋር ሁሌ ነው የምደባደበው ምናምን። ከዛ ትምህርት ቤት ሲሄድ ግን የሆነ እነሱም በቃ ማስተዋል በጀመሩበት እድሜ ነው ማየት በጀመሩበት እድሜ እንደምለይ እየገባቸው መጣ። እኔም እንደዛ ለራሴ የሆነ የተለየ ነገር እንዳለኝ እያሰብኩት መጣ። ያው ደስ አይልም፣ ይደብራል። ምንም በቃ ከተማሪዎች ጋር መሆን በቃ እያስጠላኝ መጣ። ተማሪዎቹ ራሱ እዛ ያሉት ከነሱ ጋር መሆን አልፈልግም፣ ብቻዬን ነው የምሆነው። አንድ ተማሪ አብሮኝ ረጅም ጊዜ ጓደኛ አይሆንም። በየአመቱ በቃ ከአዳዲስ ልጆች ጋር አንድ አመት ቆይና ቀጣይ ሌላ ምናምን እያልኩ የነበረ መቆየው ብቻ ደስ አይልም ነበር። ብዙ የሚያስቸግር ነገር አላየሁም ማለት ለራሴ ከማደርገው ነገር ጋር የተያዘ ማለት ቅልጥፍ ላልል እችላለሁ፣ ፍጥን አድርጌ ነገሮችን ላላረግ እችላለሁ። ግን ያን ያህል በቃ ከብዶኝ ማረግ አቃተኝ የምለው ነገር የለም ነበር። ለሰው ነው የሚመስለው። አሁን ለምሳሌ እቤት ውስጥ አሁን ሴት ነኝ አይደል፣ እቃ አጥባለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ ምናምን ያን ነገር ለማድረግ ሰው ሲያይ የሚከብደኝ ይመስላል። የሆነ በደንብ ፍጥን አልልም፣ እንደሌላው አልሰራውም። ግን አልከበደኝም፣ ለእኔ አልከበደኝም። የሰው እይታ ነው የከበደኝ። እኔ በቃ ልክ የሆነ ነገር ላረግ ስል ቆይ እኔ ላርግልሽ ምናምን እያሉ ይቀበሉኛል። የሆነ ነገር ልሰራ ስል ቆይ እኔ ያለሁ እኔ እልልሻለሁ ምናምን። ያ ነገር በጣም ነበር የሚያስጠላኝ። ሰው ፊት ምንም ነገር አለማድረግ ነው በቃ ያ ነገር ያለኝ ምንም ነገር በቃ ቤት አሁን እንዲህ አሁን የራሴ ቤት አሁን እዚህ ቤት ከሆነ አልልም፣ እሰራለሁ፣ ችግር የለውም ስለሚያውቁ እነሱም በግድ ያሰሩኛል።
ሰው አሁን ለምሳሌ ሰው ጋር ብሄድ ምናምን ግን በሞት እንዲ ውሃ እንዲ እንትን ቢል አላነሳም ተነስቼ በቃ ምንም እንዳልሰራ አደረጉኝ እንዳልንቀሳቀስ ምናምን አሁን ህፃናት ምናምን ሲሆኑ እያነሳሁ ይዘላቸው ነበር ሲያለቅሱ ምናምን አሁን በስነ ስርዓት አጋጣሚ ምለው እሱ ነው በቃ እያነሳሁ ልጃቸውን ይዘላቸው ነበር አጫውትላቸው ነበር ያንን ነገር በቃ ተውኩት ሙሉ ለሙሉ ሰውንም ማግዘውን ምረዳውን ነገር ሙሉ ለሙሉ አቆምኩ ተውኩኝ በቃ ያንን እንድተወው ነው ያደረጉኝ እችላለሁ እኮ ማለት ሰው እንደዛ ይላል እንጂ እኔ አሁን ለምሳሌ ዝም ብሎ የሆነ ነገር አርጊ ወይ ስሪ አሁን ለምሳሌ ይሄ ቤት ቢሆን ይሄንን ቤት ጥረጊ ብሎኝ እጠርገዋለሁ እንደምችለው አውቀዋለሁ ስለምጠርገው ማለት ስለምሰራው ግን ሰው ፊት ግን አላደርገውም በቃ እንደውም ሰው ጋር ሌላ አሁን ውጪ ላይ ብትጠይቂ ፈቲ ምንም አትሰራም ነው የሚሉት ስራ አትወድም ወደ መባል መንቀሳቀስ አትወድም ምናምን ወደሚባል ሄድኩኝ ግን እሱ ይሻለኛል ተነስቼ እችላለሁ ለማለት የሆነ ወይ እሷ ስራ ትሰራለች ለመባል ተነስቼ ከምሰራ በቃ ያኛው መጥፎ ነገሩን ተመቸኝ በጣም ነበር የሚያስጠላኝ አሁን ነው በቃ ይሄ ዩኒቨርሲቲ ከገባሁ በኋላ ምናምን ነው ራሴንም ወደ መቀበል ምናምን ሄድኩት ዩኒቨርሲቲ ላይ ያን ያህል ከባድ የምለው ነገር አልነበረም ማለት ኬሚካል ነበር የኛ በጣም ነበር የሚከብደው ሁሉም ትምህርቱ ላይ ምናምን የሚያተኩር ነበር እንደውም ትንሽ እንደውም ከትምህርት ጋር በተያያዘ ከብዶኝ የነበረው ምና ይሄ ቲዲ መስራት ምናምን ኢንጂነሪንግ ስለነበረ እሱ ሲከብደኝ ነበረ ግን አልሐምዱሊላህ እንደምንም ጨርሻለሁ ዋናው ሰብር ያሳጣኝ ነገር በቃ ሰው ሲያዝንልኝ አልወድም በቃ ልክ ትምህርት ቤት ውስጥም የሆነ ነገር ልክ አሁን ተማር በቃ ዋና ሰብር ያልነበረኝም ያኔ ነው በፊት ከዩኒቨርሲቲ በፊት በነበረው ነው አሁን ትምህርት ቤት ወይ አጥፍተን የሆነ ክላስ ውስጥ ምናምን ሁሉ የሚቀጣ ከሆነ እኔ አልቀጣም አንቺ ቁጭ በይ ችግር የለውም ምናምን እባላለሁ የሆነ ነገር ብቻ ሁሉም ሲከተ የሚገረፍ ከሆነ እኔ አልገረፍም ብቻ ለእኔ የሆነ ነገር ነበራቸው አስተማሪዎቹም ያው እነሱ አዝነውልኝ እዝነት ነው በቃ የሆነ ወይ ሌላ ነገር በሽታም ያለብኝ ይመስላቸው ይሁን አላውቅም ብቻ በሆነ ነገር አይተውት እኔ ግን በቃ ሰብር እንዳጣም ያደረገኝ ያ ነው በቃ ከሌላው ተማሪ ምናምን ተለይቼ መታየቴ በጣም ነበር የሚደብረኝ በቃ ምንም ማድረግ አቆምኩኝ ይሄ ከዲናዊ ነገር አንፃርም ቢሆን በቃ አላህን ወደ ማመጽ ነው ከተተኝ አልሆንም ሲጀምር ከሙስሊም ልጆች ጋር አልሆንም ነበር ከካፊሮች ጋር ምናምን አንድ ላይ መሆን ጀመርኩኝ ሙሉ ለሙሉ በቃ ከእስልምና የሚባለው ነገር ሙሉ ለሙሉ ነበር የወጣሁት በቤት ብቻ በቃ እዚህ እንዳያውቁብኝ ምክንያቱም በእርግጥ ቤት ስመጣ ረሳዋለሁ ትምህርት ቤት የነበረውን ነገር ሁሉ ረሳዋለሁ ትምህርት ቤት ስሄድ ግን በቃ ለስሙ ከዚህ ሂጃብ አድርጌ እወጣለሁ እዛ ግን አውልቄው ነበረ ቁጭ ብዬ ተጫውቼ ምናምን ነገር ተናግሬ አላውቅም እንደውም በቃ አሁን ይሰሙታል እንጂ ጭራሽ አውርቼ አላውቅም እንደዚህ ፈልጌው አይደለም እንዳልኩሽ ነው በቃ ቤት ስገባ ረሳዋለሁ ሁሉንም ነገር ረሳዋለሁ በቃ ትዝ የሚለኝ ራሱ በቃ እዛ ከገባሁ በኋላ ነው ተማሪዎቹን ሳያቸው ምናምን ያኔ ነው ማስተዋለው እንጂ ጭራሽ ምንም ትዝ አይለኝም ቤት ስገባ ምንም እነሱም አያውቁም አሁን እናቴንም ብትጠይቂያት አታውቀውም ይሄን እንደ አዲስ ነው አሁንም የምትሰማው ምንም አላወራም ቤት ከገባሁ በኋላ መጀመሪያ ያው እንደዚህ በማረርም የሆነ ነገር ነበረኝ በቃ የሆነ ወይ ውጪ ሄጄ ወይ በሆነ ነገር እድናለሁ ብዬ አስብ ነበር ከዛ የሆነ ታሪክ ነገር ሰማሁኝ የሆነ ሰውዬ ያው ልጅ ስለነበርኩ ነው በርግጥ የሆነ ሰውዬ እንደዚህ በጣም አላህን ዱዓ ያደርግ ነበር ለአላህ ይለምን ነበር ምናምንና የፈላ ሻሂ ፓራላይዝ ነበር እግሩ የፈላ ሻሂ እግሩ ላይ ሲደፋበት ደንግጦ በቃ አላህ በጣም ዱዓ ስላደረገለት ለአላህ በዛ ምክንያት እግሩን አዳነለት የሚል ነገር ሰማሁ ማለት እንዲህ በወሬ መሀል እኔም ተስፋ እንዳደረግ መሰለኝ ሰው እንደዚህ ነገር ይነግረኛል ያኔ በቃ እኔ በደንብ ማስተውለው እሱን በቃ አመንኩት ሙሉ ለሙሉ ከዛ እኔም እንደዛ መሆን ነው መሰለኝ እንዴ በቃ በደንብ ዱዓ ካረኩለት በደንብ አላህን ከጠየኩት ምናምን በቃ ይደንልኛል ብዬ አሰብኩና ረጅም ጊዜ ነው በቃ በደንብ ጾም ሰኞ ሐሙስ ምናምን እየጾምኩኝ ትንሽ ሆኜ እኮ በስነ ስርዓት በቃ ሰላቴን እየሰገድኩኝ ሱና እየሰገድኩ በጣም ዱዓ ማድረግ ጀመርኩ በተከታታይ ከዛ የምፈልገው ደግሞ እኔ ሻሂዋ ታቃጥለኛለች ብዬ ፈርቼ ለሊት ስተኛ በቃ በእንቅልፍ ልቤ ስነቃ ጠዋት የሆነ ድኖ የምነሳ ነበር የሚመስለኝ በቃ ማታ በደንብ ዱዓ አድርጌ ተኛለሁ ጠዋት ተነስቼ ሳየው አልዳንም ምንም ለውጥ የለውም እንደዛ የተወሰነ ጊዜ ያህል ቆየሁኝ ባይ አይድንም ከዛ እንደውም በቃ አላህ እያየ ያለው ሌሎቹን ማለት ያ ሰውዬ ዱዓ አረገለት እያየው ስለነበረ አፍ ያረገው ስለዚህ እኔን እያየኝ አይደለም በቃ የሆነ ሰዓት ላይ ያየኛል በቃ ብስጭት ውስጥ መግባት ጀመርኩ በቃ ይሄ በየቀኑ የምሰግደው ምንም የምለውን በቃ ያው ለሱ ብዬ ማረገው ነበር የሚመስለኝ በኋላ ከተወሰነ ጊዜ በኋላ አስጠላኝ እሱ ራሱ ሰለቸኝ በቃ መስገዱም ሰለቸኝ ምንም ለውጥ ካላየሁበት ደግሞ እየሰገድኩኝ የሆነ እንደውም ዘመድ ቤት ሄጄ እጄ በራሱ እንቅስቃሴ ማድረግ ጀመረ ከዛ እንደ ምልክት አድርጌ ነው ያየሁት በራሴ የተወሰኑ ዶክተሮች ምናምን አናግር ስለነበረ
እንደዛ ነው የመሰላቸው ቤት። በቃ ይሄን ሳምንትማ ጠብቁላቸዋለሁ። በቀጣይ ሳምንትም ሲመጣ በቃ በዚህ ሳምንት ጠብቁ የሆነ ነገር አለላቸዋለሁ ቤት። ሳይ ምንም ለውጥ የለውም። በቃ ከዛ ወደ አላህን ወደ ማመጽ ነው የገባሁት። በቃ አስጠላኝ። በተለይ ከፍ እያልኩኝ ወደ ይሄ 8ኛ ክፍል 9ኛ ክፍል ምናምን እየደረስኩ ስመጣ ሂጃቤንም ማድረግ ተውኩት። ዘፈን በተለይ በቃ እንደውም ዋና ብዬ ያዝኩት እሱን ነበረ። ትዝ ይለኛል ዘፈን በጣም መስማት ጀመርኩኝ። እንደነበርኩሽ ነው ትምህርት ቤትም ያን ያህል ሙስሊም ተማሪ አልነበረም። በቃ ከካፊሮቹ ጋር ዘፈን በጣም ነበረ የማዳምጠው። ጭራሽ እንደዛ ሳደርግ ደግሞ እየታመምኩ መጣ። ራሴን መሳት ጀመርኩኝ። በተለይ ሌሊት በቃ ከተኛሁ በኋላ እኔ ሌሊት እጄ እንዲድልኝ ነበረ። አላህ ደግሞ ራሴን እንድስት አደረገኝ። በቃ በተኛሁበት ራሴን እስታለሁ። ልክ ከተኛሁበት ስነቃ በቃ እናቴ በዚህ በኩል አባቴ በዚህ በኩል ምናምን ከበውኝ ምናምን ነው የምነቃው። ራሴን ስስት ደግሞ ምላሴን እበለዋለሁ። በደንብ ነበር የማኝከው። ከዛ ምግብ መብላት እያቃተኝ መጣ። ያቃጥለኛል ምላሴን ምግብ ስበላ። ማውራት መናገር እያቃተኝ መጣ። ሲንቀሳቀስ ያመኛል። በቃ በየ2 ቀን በየ3 ቀን እነክሳለሁ ራሴን በሳትኩበት። በቃ ያለኔ ከባድ ነበረ። በተለይ የኔ ሳይሆን ደግሞ የእናትና አባቴ ቀን ስራ ነው የሚውሉት። እዛ ማታ ገብተው ድጋሚ የኔ ጭንቀት አለ። ታናናሾቼ ትምህርት ቤት ናቸው፣ ወንድሞቼ ምናምን አይተኙም። በቃ እነሱንም አለማስተኛት እኔንም ራሴን በቃ እንቅልፍም ማጣሁ። ጠዋት ተነስቼ ልክ ልተኛ ስል እንቅልፍ ሊወስደኝ ሲል ስሜቱን እያወቅኩት መጣሁ። በቃ ሊጥለኝ ሲል የሆነ ስሜት አለ መጀመሪያ ላይ። ያንን ስለማውቀው አልተኛም። ልክ ስሜቱን ሲለኝ በቃ እነሳለሁ። ጭራሽ ሙሉ ለሙሉ እንቅልፍም ማጣሁ። ከዛ አልሐምዱሊላህ እየቆየ ሲሄድ እየገባኝ መጣ። እንደዛም እያደረገኝ አልተውም። ከሳትኩኝ በቃ እንደዛው ነኝ። እንቅልፌ እንደተኛው ነው ማውቀው። ስነቃ ከእንቅልፉ እንደነቃ ሰው ነው ማውቀው። ራሴ እንደሳትኩ ራሱ ማውቀው ምላሴን ሳይሆን በጣም በቃ እሱን ልክ ማንቀሳቀስ ሲያቅተኝ ማውራት ሲያቅተኝ ስነቃ ደግሞ እንዲህ ሁሌ ክብብ አድርገውኝ ስለምነቃ በቃ በሱ ነው ራሴን ስቼ እንደነበር ማውቀው። ከነቃሁ በኋላ ነው ማውቀው። አላውቀውም። ወይ ሌሊት ተነስቼ ሻወር ቤት ወይ ሽንት ቤት ምናምን ከገባሁኝ በዛ ወድቃለሁ። እንደውም የሆነ ጊዜ እንደዛ ገብቼ ከውስጥ ሻወር ቤቱን ቆልፌው እዛው ወደኩኝ። ከዛ ምላሴን ስነክሰው ነው መሰለኝ ድምፅ አወጣሁኝ። በቤት እንዲህ እህቴና አጋዦች እነሱ ነበሩ። ልክ ሲጠሩኝ እንደገባሁ እነሱ ነበሩ ያዩኝ። ሲያንኳኩ ምንም ድምፅ የለም። ከዛ በር ተሰብሮ ምናምን ወጥቻለሁ ከሽንት ቤት። ያንን አስቢው እንግዲህ ቢስሚላህ ብቻ ቤተሰብ እንቅልፍ ወደ ማሳጣት ምናምን ገባሁ። አልሐምዱሊላህ አልቆየም፣ ግን ረጅም ጊዜ አልቆየብኝም። ከተወሰነ ጊዜ በኋላ ራሴንም እንደዛ እያደረገኝ ራሱ ይሄ ዘፈን ማዳመጡን ሰላቱን ሙሉ ለሙሉ ነው የተውኩት። ሰው እኮ ታሞ ተኝቶ ይሰግዳል። ጭራሽ በቃ ጤነኛ ሆኜ ቀን ጤነኛ ነኝ እኮ አያመኝም። ይሄ ትንሽ ምላሴ ላይ ያለው ነው እንጂ ምንም ነገር አያመኝም ነበር። እንደዛ ሆኜ ራሱ አልሰግድም ነበር። በኋላ በቃ በዛ ሳማርር ነበረ በእጄ በትንሽ ምንም ሳልሆን በቃ ይሄ እኮ ቀላል ነው ለሌላው፣ በዚህ ሳማርር ነበረ ብዬ ሙሉ ለሙሉ በቃ ዘፈኑንም ወደ መተው ወደ ሰላቴም ወደ መመለስ ላይልም መስገድ ጀመርኩኝ። አልሐምዱሊላህ ከዛ ቀስ እያለ አላህም አነሳልኝ። እየቆየ ብዙ አልቆየም። ሐኪም ቤቶች ላይ ሲሄድ ምንም የለባትም ነው የሚባለው፣ ምንም የለም። በቃ ይሄ እንደሆነ ገባኝ። አልሐምዱሊላህ ቀስ ብሎ አነሳልኝ አላህ እንደተረዳሁት ሲያውቅ። በቃ እንዴ ከተመለስኩማ ወደዛ መመለስ ነው የሚመስለኝ። እኔ አሁን ራሱ የሆነ በቃ እንደ በፊት ከሆነ በቃ የምመለስበት ነው የሚመስለኝ። እንደዛ ድጋሚ የሚያመኝ ነው የሚመስለኝ። ያ ጊዜ የሚመጣ ነው የሚመስለኝ። ህመሙ ብቻ እሱም ብቻ እንዲያነሳልኝ ድጋሚ ሌላ በፊት መጀመሪያ ለእጄ ሰውን እንደነበረው እንደውም ከዛ በበለጠ በቃ እቺን እጄ በተለይ ይሄ ራሴን ምስተውና እጄን ረሳሁት ሙሉ ለሙሉ። በቃ ህመሙ ያኛው ነው የሚታወቀኝ። በተለይ ይሄ ማውራት ሲያቅተኝ ምናምን የሆነ ልክ ለማውራት ልና እንባዬ ይመጣል፣ ያቅተኛል ምላስ። እዛ በቃ ያንን ነገር እሱን ብቻ አንሳልኝ በቃ የምፈልገው እሱን ነበር። በቃ እቺን ብቻ አንሳልኝ ነበር። አልሐምዱሊላህ አልቆየም። የተወሰነ ጊዜ እንትን ብሎ ጠፋ ደግሞ መልሶ። በቃ ብዙ ቦታ ሄጃለሁ፣ ብዙ ቦታ እታያለሁ፣ ምንም የለም። በቃ እጄ ተረሳሁን። ቤተሰብ ጋርም እጄን ረሱት። በቃ ያ ነገር ብቻ እንዲድን ትግል ከኛ ይዋሳል፣ ከኔ ይዋሳል። አሁን በአፍናንም እንትን ያልኩት እሱን ነው። በቃ ከኛ ይዋሳል። አልሐምዱሊላህ ማለት ሰብር ማድረግ ነው የተማርኩበት። እጄን ለመታከም ሄጃለሁ፣ ብዙ ቦታ ሄጃለሁ። ቤተሰብ ያው የተወሰነ ሞከረና ከዛ እንዲህ በቀላሉ የሚሆን ነገር እንዳልሆነ ሲያውቅ ብዙ እንትና ከዛ በኋላ በቃ ትኩረት አልሰጡትም። ከዛ በኋላ ራሴ ነበርኩኝ ስሞክር የነበረው። እንደውም የሆነ ጊዜ እንትን አልኩኝ
በቲቪ የሆነ ዶክተር አየሁ። ከዛ ያው ዶክተር አትበይ ብለውኛል፣ ግን ዶክተር ተብሎ ነው የቀረበው። ዶክተር ተብሎ ነው ብዙ ወደ 3-4 የሚሆኑ እንትኖች ላይ ቀርቧል። ማስታወቂያ አልነበረም የተሰራለት፣ ዶክተር ተብሎ ጀግና ተብሎ የቀረበ ዶክተር። ከዛ እሱን ሳይ እኔ አይደለሁም መጀመሪያ ቤተሰብ አክስቴ ነበረች ያየችው፣ ላከችልኝ፣ አየሁት። ከዛ ሄድ ምንም ቀን አላባከንም። በቃ ዓርብ ዕለት አካባቢ ያየነው፣ በቃ ሰኞ ሄድን። ከዛ ሄድኩኝ፣ ያገኘሁት ገባሁኝ። ብዙ አሉ ማለት እንዲህ ባለሀብቶች፣ ፌመስ ሰዎች ምናምን በጣም ብዙ አሉ። ብቻ በጣም ጢም ያለ ነው ሐኪም ቤቱ። ሐኪም ቤት ሳይሆን የሆነ ፊዚዮቴራፒ አይነት ነገር ነው፣ እንደ ባህል ሕክምናም ነገር ነው። ከዛ አንድ ዶክተር አገኘሁት፣ ገባሁ። እንዲህ ተኛለኝ። በቃ ጀርባሽ ጋር ነው እዚህ ጋር ነው ያለው ማለት ተብዬ አላውቅም እንደሱ። እዚህ ጋር ነው ያለው በቃ ጀርባዬ እንዲህ መሀሉን እንዲህ በእጁ እንዲነካውና ይሽ እቺ ናት፣ እቺ ከገባች ይድናል፣ እጅሽ ይድናል አለ። እሺ ያልኩት በስንት ጊዜ ይድንልኛል? ምክንያቱም አሁን ከ4 ወር በኋላ ወደ ግቢ ነበርኩኝ ያኔ። ወደ ግቢ መመለስ አለብኝ ወይ ከተመረቅኩ በኋላ ከጨረስኩ በኋላ ልምጣ፣ ካልሆነ አሁን ሚድን ከሆነ ግን አሁን በቃ ልጀምር በዚሁ። ከአፓረንትም ነበርኩ ያኔ እንትን እያልኩኝ ልምጣ ስለው ነይ ችግር የለውም አለኝ። 4 ወር ምናምን ሁላ አይፈጅም፣ በ1 ወር ከምናምን ለውጡን ታይዋለሽ አለኝ። ያው ጉጉትም ነበር። እንደውም ቤት እዚህ ተይ እንደዚህ የሚሆን ነገር አይደለም ሲሉኝ እኔ አልሰማኋቸው፣ እምቢ ብዬ ሄድኩኝ። ከዛ ከሄድኩኝ በኋላ በቃ ስንት ወደ 15 ሺህ ብር ክፈያለኝ። አንቺ 15 ተማሪ ስለሆንሽ ብሎ ነው። ያኔ ተማሪ ነበርኩኝ። ተማሪ ስለሆንሽ 15 ሺህ ብር ይበቃሻል አለኝ። ለእኔ ትንሽ ብር እንደጠራልኝ ነው ያኔ በቃ እጄን ከመለሰልኝ። እና ሌላ ደግሞ እዛ ያሉት ሲጠራባቸው የነበረው ወደ 80 ሺህ ብር፣ 100 ሺህ ብር፣ 120 ምናምን እንደዛ ነው የሚጠራባቸው። ስለዚህ የኔ ትንሽ ነው ብዬ ነው የወሰድኩት። ከዛ ሰኞ ልክ የዛን ቀን እንትን አለኝ። መቼ ልምጣ ስለው በነጋታው ነው እንደዛ ነገር ጠራኝ፣ ቶሎ ማለት ነው። ከዛ ሄድኩኝ። ስሄድ አገቢም በቃ ወረፋው መጀመሪያ እነዚህ ፌመስ እና ባለሀብት የተባሉት ይገባሉ። እነሱ ካለቁ በኋላ ነው። እኔ ከቤት 11 ሰዓት ምናምን ጠዋት ነው የምወጣው፣ በሌሊት ነው የምወጣው እዛ ለመድረስ። ሰፈሩን በጣም ሩቅ እሄዳለሁ። ወደ ቤት የምመለሰው ማታ ከ3 ሰዓት በኋላ ነው። በቃ 4 ሰዓት ምናምን ነው እዚህ የምደርሰው። ከዛ እንደዛ እያልኩኝ ሰኞ ዕለት ሄድኩኝ። ስሄድ ከዚህ በኋላ በሳምንት አንዴ ነው ያለኝ። ከዛ ደግሜ ያስታወስኩት እኔ ወደ ዩኒቨርሲቲ እመለሳለሁ፣ በሳምንት አንዴ ከመጣሁ ቀኑ በጣም ያንሳል ይሆናል ወይ ምናምን ስለው አይ ችግር የለውም አለኝ። ከዛ አልወጣም ብዬ እንደውም ተቀመጥኩኝ። ቆይ ሲያልቅ እንትኑ ይሄ ታካሚው ሲያልቅ አናግረዋለሁ ብዬ። ከዛ እሺ ምንድነው የምትፈልጊው ሲለኝ እንደዚህ አይሆንም በሳምንት አንዴ ብለኸኝ፣ በዛ ላይ በዛም እሄዳለሁ ደግሞ ይሄ አፓረንት የነበርኩበት እዛም ስለሚሄድ አይሆንም፣ በቃ የሆነ ወይ ቶሎ ቶሎ አድርግልኝ። እኔ ብቻ ይሄ ሕክምናውን ቶሎ ጨርሼ ሙሉ ለሙሉ በቃ አፓረንቴንም ጨርሼ ወደ ግቢ እመለሳለሁ ብዬ ነው ያሰብኩት፣ ቶሎ ቶሎ ስላለኝ ማለት ነው እሱ። ከዛ በቃ እሺ በሳምንት 2 ቀን ሰኞና ዓርብ ነገር ምናምን እንደዛ አለኝ። እሺ ያልኩት ሰኞ እመጣለሁ፣ ዓርብ ሰኞ ዓርብ እያልኩኝ እመጣለሁ። ከዛ ያየዋል ልክ በቃ ሁሌ ሲሄድ ይፈታዋል። ይሄ ባንዴጅ ነገር አለ፣ ይሄ መጠቅለያው በሱ ይጠቀልለዋል፣ መልሶ ያስረዋል፣ ይጠቀልለዋል፣ መልሶ ያስረዋል። ለኔ ግን የምርም ለውጥ ያለው ይመስለኝ ነበር ያኔ እዛ እያለሁ ሳየው። እንዲህ በቃ በደንብ እንዲህ ግትር ነገር አድርጎ ያስረዋል፣ የሆነ ነገር ይቀባዋል። ውሃ አይነካውም። አሁን ወዶ ሳደርግም ውሃ እሱን አላስነካም ነበር፣ አይደካውም ጭራሽ፣ በቃ ድርቅ ያለ ነው። ከዛ ቤት እመጣለሁ፣ ቤት አሳያቸዋለሁ። እውነት የተዘረጋ እየመሰለኝ እነግራቸዋለሁ፣ ግን ምንም ለውጥ አልነበረውም። ከዛ የተወሰነ ያህል ጊዜ እንደዛ ከተመላለስኩ በኋላ እንደውም ሚስቱ ናት መሰለኝ እዛ ነርስ አለች፣ እሷ ደወለችና ቀጠሮሽ ለግንቦት ነው ገና ከዛ ከ4 ወር በኋላ ማለት ነው፣ እኔ እኮ ልጨርስ ነው እንትን አለችኝ። ከዛ በነጋታው ሄድኩኝ፣ ነገርኩት እንዲህ ያለችኝ ስለው አይሆንም ያንቺማ እንደዛ አይሆንም፣ ወደ ዩኒቨርሲቲ ስለምትመለሺ እንዲሁ ነው መቀጠል ያለበት ምናምን አለኝ። ከዛ በቀጣዩ ቀን ስመጣ የሉም ተባለ ሰዎቹ። የት ሄዶ ነው ስላት ለቅሶ ወጥቶባቸው ሄደዋል አለች። ከዛ በኋላ በቃ አግኝቻቸው አላውቅም። በሳምንቱም ስመጣ ለቀቁ እኮ። በሳምንቱ ነው አይደለም የተወሰነ ጊዜ ተመላለስኩኝ፣ ብቻ ለቀቁ። ከዛ የሉም ሰዎቹ። በቃ አጣሁት። ያው ሰውየው በዛው ጠፋ። ተይ እየተባልኩ ነው ሲጀምር በቤት በቃ በግድ ነው ለኔ ሲሉ በቃ የሆነ እንዲህ ነገር መጥቶ አመለጣት ላለመባልም ነው የከፈሉልኝ፣ እኔ በእነሱ እንትን እንዳለል ማለት ነው። ከምንም አልሞከርኩም። ከዛ በኋላ ዩኒቨርሲቲም ተከፈተ ክላስ፣ በቃ ተመለስኩ። ምንም አልሞከርኩም፣ ግን ተመላልሻለሁ። ከዛ ዩኒቨርሲቲ ሄደን ራሱ ከመጣም በኋላ እስኪ ምናልባት ተመልሰው ስራ ጀምሮ ከሆነ ምናምን ብዬ ሲሄድ ሰፈር ቀይረዋል አሉ። አሁን ያሉበትን ራሱ ያወቅኩት ቲክቶክ ላይ ቪዲዮን ከፖስተትኩት በኋላ እዚህ ገብተዋል ምናምን የሚል ነገር ሳይ ነው።
አልሄድኩም ከዛ በኋላ። አልሐምዱሊላህ ብዙ አሰቃይቻታለሁ። ብዙ እኔን ይዛ ያልሄደችበት የለም ማለት በቃ እሷም ደግሞ ትንሽ ነበረች እና ብዙ ቦታ ሞክራልኛለች። ብዙ ቦታ እሷም ብቻ ሳይሆን አባቴን ብዙ ቦታ እንትን ብያቸዋለሁ። አልሐምዱሊላህ ቢደንላቸው ጥሩ ነበር። ከኔ በላይ ያው ደስታ ለነሱ ነበር። አልሐምዱሊላህ ግን አሁን ምንም ያን ያህል እንትን የሚል ነገር የለም። ማመስገን ቀላል አይደለም። የሚያመሰግን ሰው በነገራችን ላይ የሆነ ነገር አልፏል ማለት ነው። የሆነ ነገር ደርሶበት ካለማመስገን የሆነ ነገር ተፈጥሮበት ያለፈ ሰው ነው የሚያመሰግነው። ዝም ብሎ ይሄ በአፋችን አልሐምዱሊላህ የምንለው ነገር አይደለም። እኔ ወላሂ ያ ካለፈ በኋላ ይሄ የሚጥለኝ ነገር ከዳነ በኋላ አልሐምዱሊላህ እኔ ምንም እንጃ ብቻ የሚያመሰግን ሰው የሆነ ከባድ ነገር አልፏል። እኔ የሚገባኝ አሁን ቁጭ ብሎ አልሐምዱሊላህ አሁን ያለሁበት ማለት ያለበት እኮ የሆነ ብዙ እንደው ለምን ሆነ የሚያስብል ቦታ ላይ ያለ ሰው ሲያመሰግን ታየዋለሽ። ያ ነገር ከልብ ነው። የሆነ ያለፈው ነገር አለ፣ የሆነ ያለፈው ከባድ ነገር አለ። አልሐምዱሊላህ ምስጋና ቀላል ዝም ብሎ አይመጣም። አልሐምዱሊላህ ቻኔም አመሰግናለሁ። አልሐምዱሊላህ እኔ ዋና ያገኘሁት በቃ ጤናዬን ነው። በማመስገን ጤናዬ ተመልሶልኛል። አልሐምዱሊላህ እንዲህ አልነበርኩም። እኔ ከቤት መውጣት አልፈልግም ነበር በማመስገን። አሁን እኔ በፊት ከነበረብኝ ነገር አንፃር ይሄ በሚጥለው ነገር ብቻ ሳይሆን በፊት ከነበረብኝ አንፃር እንዲህ ሰው ፊት ቆሜ ማውራት የቻልኩት አላህን ስላመሰገንኩት ነው። እንኳን ቲክቶክ ላይ ላወራ እንደዚህ ወይ እንደዚህ እናንተ ጋር እንዲመጥቼ ላወራ ጭራሽ ከቤት መውጣት አልወድም ነበር። ተማሪዎችን ማግኘት አልፈልግም ነበር። ጓደኞቼን ማግኘት አልፈልግም ነበር። ስላመሰገንኩ ነው አላህ ይሄን ነገር የሰጠኝ። አሁን ላይ እንዲህ እንዳወራ ያደረገኝ ስላመሰገንኩት ነው። የሆነ ያለፍኩት ነገር አለ አልሐምዱሊላህ አሁን አግኝቼበታለሁ። ኮንፊደንስ የሰጥቶኛል ስላመሰገንኩ። እና ቲክቶክ መጀመሪያ የፈለኩት እንትኖችን አያለው በብዛት እንደ አካል ጉዳተኞችን ምናምን ቲክቶክ የሚሰሩትን አያለውና የሚያሳዩትን ካየሽ በብዛት ይሄን ነገር ማድረግ እችላለሁ ነው። በቃ የሆነ ጀግና ጎበዝ ምናምን እንላቸዋለን ኮሜንት ላይ ካነበብሽ። ያንን ሳይሆን ሰው ማያየው ነገር አለ። አካል ጉዳተኛ ሲባል የሆነ ነገር አለ ማይታይ ቲክቶክ ላይ ማይታይ እንዲ ሶሻል ሚዲያዎች ላይ ማታያቸው ነገሮች አሉ። እነሱ ነገሮች ማሳየት ፈልጌ ነበር የጀመርኩት። እንደውም ገና አላሳየኋቸው በደንብ ሰራበታለሁ ኢንሻአላህ። እና እሱ ብቻ ሳይሆን ሳስበውም ደግሞ የሆነ እንዲ ትልልቅ ዶክተሮችን ማግኘት የምችልበት ትልልቅ ሐኪሞች እንደዚህ አይነት ነገር ላይ እየሰሩ ትክክለኛ አሁን ይሄ ነገር በምንድን ነው የሚመጣው ኮዙን የሚያውቁ ካሉ እነሱን ለማግኘትም ቲክቶክ ይጠቅመኛል ብዬ አስቤ ነው። አልሐምዱሊላህ ብዙ ሰው እያገኘሁበት ነው እና ያንንም ለማግኘት ከሰዎች ጋር ለመተዋወቅ እና በደንብም ደግሞ ኮንፊደንሴን በደንብ አምጥቶልኛል ቲክቶክ። እኔ እንደዚህ ችዬ አላወራም። ከቲክቶክ በፊት በጣም እንትን ነበርኩ። በጣም ነበር የምፈራው። ሰው ማግኘት ራሱ አልችልም ነበር። ቲክቶክ ቢቀርብኝ ያልኩበት ጊዜ ነበረ። ግን በእንትን አይደለም በዚህ ከእጄ ጋር ተያይዞ ምናምን ሳይሆን ስቶሪ ታይም እንዲህ አወራለሁ፣ እንዲህ የሰዎችን ታሪክ ምናምን አወራለሁ። እና የሆነ ጊዜ ላይ በቤተሰብ የሆነ ነገር ተፈጠረ ማለት ያው ቀላል ነገር ነው ብዬ ነበር ያሰብኩት እኔ። ከዛ ያው በጣም ቤተሰብ ነን ብለሽ ስታስቢ ከሆነ ሰው ጋር አንዳንዴ መስመር ታልፈልሽ። የዛን ሰው ታሪክ እኔ በራሴ አገላለጽ ምናምን አድርጌ ጽፌ አነበብኩት፣ አቀረብኩት ቲክቶክ ላይ ለሰው። ከዛ በጣም ታየ። እዛ ሰው ጋር ደረሰ። አየው እንትኑ የሰራሁትን ቪዲዮ አየው። ከዛ በቃ በቤተሰብ ምናምን ራሱ በቃ የሆነ ረብሻ ነገር ተፈጥሮ ነበር። ከዛ ያኔ በቃኝ እንዴ እንደዚህ አይነት ነገር የሚፈጥርብኝ ከሆነ አልሰራም ከዚህ በኋላ ቲክቶክ ብዬ ነበር። ግን ሳይ ብዙ ሰዎችን እያገኘሁበት ዝም ብዬ ማቆመው ነገር አይደለም። በቃ ያኔ ነበረ ቲክቶክ ከዚህ በኋላ አልሰራም ብዬ አስብኩት። አሁን ግን ተመልሻለሁ እየሰራሁበት ብዙ ሰዎችን እያገኘሁበት ነው። ብዙ ማለት ይሁን እናንተን የሚያገኘሁት እኮ ቲክቶክ ስለጀመርኩ ነው። ብዙ ሰዎች ጋር እየደረስኩኝ ነው። ከዚህ በኋላ አላቆምም። ያኔ ነበር በቃ ቲክቶክ ለማቆም አስቤ ነበረው ያኔ ነበር። አሁን ሜካፕ ነው የምሰራው። ዋናው ስራዬ ብዬ ያስኩት ሜካፕ እና በየቤታቸው እየሄድኩኝ ሜካፕ ሰራቸዋለሁ። ሰዎች ሂና ሰራለሁ። እሱ ነው ዋናው ስራ። አሁን እርግጥ ቅርብ ጊዜ ነው ቲክቶክ ከጀመርኩ በኋላ ነው ሜካፕ የጀመርኩት። የተማርኩትም ከዛ በኋላ ነው። በቲክቶክ የሚያዩ እነሱ ይጠሩኛል፣ ችግር የለባቸው። በፌስቡክ ነበር መጀመሪያ ማስተዋወቀው ማለት በደንብ ከቲክቶክ በፊት እኔ ፌስቡክ ላይ በደንብ እንትን እል ነበር። በሱ ነበር ሰው የሚጠራኝ ምናምንና ሲሄድ ይደነግጣሉ። አንቺ ነሽ ምትሰሪኝ ምናምን ይላሉ። ከዛ ያው አሁን ግን በቲክቶክ ይጠሩኛል። ምንም አይልም አልሐምዱሊላህ። ያን ያህል ማለት ምትሰሪውን ካዩ
መጀመሪያ እሱን ነው ምልክላቸው። ከዚህ በፊት የሰራሻቸውን የቲክቶክ አይነት እንዲህ የሜካፕ ፎቶዎችን የሰራሻቸውን ላኪልኝ ይሉኛል፣ እልክላቸዋለሁ። ከዛ ይጠሩኛል። ምሳሌውን ካየ ሰው ችግር የለበትም ይጠሩኛል። እኔም ለማገዝ ብሎ ደግሞ የሚጠሩኝ አሉ። ሄዳለሁ፣ ሰራለሁ፣ ቤታቸው እየሄድኩ ሰራቸው። አሁን አባቴ በህይወት የለም። በጣም እንትን ብሎልኝ ነበር። እንደውም በትምህርት በተለይ በጣም ይፈልግ ነበር። እኔ ተመርቄ ማየት ምናምን ይፈልግ ነበር። አላለውም። አላህ ይርሃመው፣ ጀዛውን በዛ በጀነት ይክፈለው። እናቴ በጣም ነው የለፋችልኝ። በጣም ማለት ከእሱ ካለፈ በኋላ እኔ ትምህርቴ እንዳላቋርጥ የኔ ታናናሾች ትምህርታቸውን እንዳያቋርጡ ምናምን በጣም እንትን ብላለች። እና አልሐምዱሊላህ አላህ አንቺንም እንግዲህ በቃ ኑሪልኝ፣ ረጅም እድሜ ያኑርልኝ አንቺ ለእናቴ ማለት ነው። ያው በመጀመሪያ ግን አላህ ነው ማመስገን ያለብኝ። አልሐምዱሊላህ ረቢል ዓለሚን እዚህ ላደረሰኝ አላህ። ለቲክቶክ ፎሎወሮቼ ሁላችሁንም አመሰግናለሁ። እናንተ ማክብራችሁኝ እዚህ መታችሁ ስላገኛችሁኝ ሁላችሁንም አመሰግናለሁ። እህቶቼ፣ ወንድሞቼ ምናምን እኔ ቤት ውስጥ እኔ መጀመሪያ ልጅ ነኝ። ለቤት እንደ መጀመሪያ ልጅ ግን አይደለሁም። እኔ እንደ መጨረሻ፣ እነሱ ልክ ለእኔ እንደ ታላላቅ ናቸው ማለት የሆነ ነገር ሳጠፋ አሁን እኔ ታናናሾቼ ወንድሞቼ እህቶቼ የሆነ ነገር ሳደርግ ምናምን ይሄን አታርጊ ልክ ለእኔ እንደ እንትን ናቸው፣ እንደ ጠበቃ ነገር ናቸው። በቃ እኔ ላይ የተፈጠረ ነገር እነሱ ላይ እንደሆነ ነገር አድርገው ነው የሚያስቡትና ወዳችኋለሁ፣ ኑሩልኝ። ጉዳት ላይ ያሉት ያው በቃ እንዴ ተጎድተዋል፣ ምንም ማድረግ አይችሉም። ያኛው ሰው ነው ማለት ከላይ ያለው ሰው ይሄ ምናልባት ትምህርት ቤት ውስጥ ከሆነ አስተማሪ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ በቤት ከሆነ ቤተሰብ ሊሆን ይችላል። አንድን ሰው በጣም በቃ ይሆናል አይደለ ጣቱ እንኳን ከተጎዳ ልክ ይሄ እኔ አሁን በብዛት የገጠመኝ በቃ ሙሉ ሰውነትሽ እንደታመመ አድርጎ የሚያስባል። እንደዛ አይደለም። ብቻ ማዘንም ካለብን አሁን ለኔ የሚያዝንልኝ ሰው ካለ ሀዘኑን ፊት ለፊቴ ባይገልጽ በቃ ፊት ለፊት ጀስት ኖርማል ነው እንደዛ ብሎ አልፎ ዞር ብሎ ምናልባት እቺ ልጅ ታሳዝናለች እኮ የሚል ከሆነ ዞር ብሎ ፊት ለፊት ባያሳይ ባይገልጽ አሁን ለኔ እንዳዘኑልኝ ነው። ምንም ነገር ሳደርግ ለኔ እንዳዘኑልኝ እኔን እየረዱኝ እንደሆነ ነው እነሱ የሚያስቡት። ያ አይደለም። አሁን ቲክቶክም የጀመርኩበት ያልኩሽ ለዛ ነው። በቃ ለሰው መናገር የምፈልገው ነገር አለ። ፊት ለፊት የሆነን ሰው ሲያሳዝን ስትይ በጣም ነው የሚያስጠላው። በተለይ ይሄ ሀዘኔታን የማይወድ አይነት ሰው ከሆነ በጣም ከባድ ነው። ፊት ለፊት ባንነግራቸው ማለት እንደ ሌላው እንደ ኖርማል ሰው ፊት ለፊታቸው ታይና ማዘንም ካለብሽ ያው ሰውነን ማዘናችን አይቀርም። ዞር ብለን የምናደርገውን ነገር ከዛ ሰው ፊት ዞር ብለን ብናደርግ ይሄ ለኖርማሉን ጉዳት ለሌለበት ማለት ነው። ጉዳት ያለብን ደግሞ በቃ ያው ከባድ ነው፣ ግን ቸል ብሎ ማለፍ መልመድ። ብዙ ያን ያህል በጣም እንደ የሆነ ከባድ ነገር እንደተፈጠረበት ምናምን አድርገን አለማሰብ ራሳችን በቃ ያንን ነው የምለው። ለቤተሰቦች ደግሞ አሁን ለምሳሌ እንዲህ ለየት ያለ ልጅ ካለ ሄዶ አስተማሪዎችን ማናገር፣ ይሄ ልጅ እንዴት ነው የሚውለው፣ እንዴት ነው የሚያደርገው፣ ማለት ምን እየሰራ ነው የሚውለው፣ እንዴት እየሆነ ነው የሚለውን ነገር እየሄዱ መከታተል። እቤትም ከገባሁ በኋላ ሊሆን ይችላል እንዴት ዋልሽ፣ እንዴት ነበረ ቀንሽ፣ እንዴት ነበር። እኔ እንኳን ያው አይሉኝ እኔን ይሉኝ ነበር ለእኔ ሳይሆን እንደሌላው እኔ አልናገርም ስለማላወራ ነው። እንዴት ነበረ ውሎ። አስተማሪዎች ደግሞ ስልሽ በቃ አለ በጣም የተጎዳ አለ። ለሱ ማድረግ ያለብሽን ነገር በቃ በመጠኑ ካደረግሽ ያን ያህል በጣም እንደተለየ ሰው አድርጎ ማየት ያን ተማሪ በጣም ይጎዳዋል። እንደዛ ባያረጉ አለ አልሐምዱሊላህ ካላችሁ ሁሉም ያልፋል።